መካነ ኢየሱስ ግን ጥምቀት ያድናል ብላ አታምንም። ቆይ መጀመሪያ እኮ እንደዛ ብላ ካመነች ግን አታምንም አልከኝ እኮ። እሺ አታምንም። ጥምቀት ያድናል ብላ መካነ ኢየሱስ አታምንም። ካመነች ግን የክርስቶስን ደም ከንቱ እያረገች ነው ብለህ ነው የምታምነው ማለት ነው። አዎ ምክንያቱም መካነ ኢየሱስን ስለማውቃት። እሺ ታውቃታለህ? በደንብ ነው የማውቃት። እሺ ሰላም ለመካነ ኢየሱስ የፈለከውን ጠይቀኝ። በጣም አሪፍ። እሺ አልጠይቅም። ቆይ አንዴ ቆይ ማስረጃ፣ አሁን በማስረጃ እናውራ። አሁን አንተ አታምንም ብለሃል፣ እኔ ደግሞ ማስረጃ ልክፈትና ቃል በቃ እንዳትረሳው። እንደዛ ብላ ካመነች ምንም ችግር የለውም አረሳው። እሺ ያው ዮሐዴ 1000% እርግጠኛ ነው። እሺ 1000% ነው እርግጠኝነቱ። አዎ እርግጠኛ ነኝ፣ በጣም እርግጠኛ ሆኜ ነው የምልህ። ዮሐዴ 900% ከመንቶ አልፏል። ይሄ እንዳትረሳው አንተ ጠይቅልኛል። አይ መቶ አይደለም 1000 አልኩ እኮ 1000 ኧረ 999 ነው ቢያንስ አንዱ ግድ የለም ያለችዋን መካነ ኢየሱስ ስለማውቃት አውጣው። እኔ እኮ ስለ የትኛዋ መካነ ኢየሱስ እያወራን እንደሆነ ራሱ ግራ ነው የምነግርሃለሁ። ከፈለክም እኔ በማስረጃ ልክፈታ። አሁን እኔ ልክፈታ። እሺ አሁን እኔ ልክፈታ። አሁን እሺ ቆይ አንዴ መብራት እንትን ልበልና እንደ እግዚአብሔር ቃል ማለት ወንድሞቼ አብርሃም ሚውት አድርግ። ማን ያስገባው እንዳከፍት? አይ አብርሃም አትክፈትለት፣ ችግር የለውም። የሚያወጣውን እንዴት እንደሆነ ነግሯለሁ። እኔ ከየት እንደተጻፈ እንዴት መካነ ኢየሱስ እንደተስማማች እኔ ደግሞ ነግሯለሁ። ችግር የለውም። አውጣው፣ አንተ የምታወጣውን አውጣው። ጋሪ ተረጋጋ እኮ በእናትህ። አንተ ነህ እንዴት እንደተጻፈ ምን እንደሚያወጣ ታውቃለህ? ማለት ምን እንደሚያወጣ አውቀህ ነው? አዎ ስለማውቅ ነው። ምክንያቱም መካነ ኢየሱስ ይኸውልህ ምንድን ነው የሚያወጣው? ልንገርህ፣ ልንገርህ መካነ ኢየሱስ በአብያተ ክርስቲያናት ህብረት ሳትጠቃለል በፊት የዛሬ 30 ነው 40 ዓመት ነው። ቆይ አንዴ ህብረቱና የሚያወጣው ምንድን ነው የሚለውን ብቻ ንገረኝ ወዳጄ። ለምን መስማት እሱ ያውጣና ከዛ ቀጥሎ ነው ይነግራል። አይ መጀመሪያ ንገረኝ እንጂ አውቃለሁ ስላልክ እስኪ ያወጣ እኮ ነው። እሱ ያወጣ ለአንተ የምንወያየው ከእሱ ጋር ነው። እሱ ያወጣል። እሺ እኔ ልጠይቅ፣ ንገረኝ፣ ምንድነው የማወጣው? በጣም ስለገረመኝ የሚያወጣውን አውቃለሁ ስላልክ። አይ እኔ አውጥቼዋለሁ፣ ግን ምንድነው የማወጣው? አንዳንዴም እንደ ነብይ ስላደረገ እስቲ አውጣና አንብበው ልስማ። ያው ሚውት አደረኩልህ። እሺ ሚውት አድርጋ። እኔ እኮ አውቃለሁ ምን እንደሚያወጣ ምናምን ብለህ ስለተናገርክ እንደው ዮሐዴ፣ እኔ ደግሞ 1000% እርግጠኛ መሆነው ምን እንደምታወጣ አያውቅም። 1 ሚሊዮን % እርግጠኛ ነኝ። ኧረ ሚሊዮን እየሄደ ነው ይሄ ነገር። ቆይ ጨረታ ውስጥ ከመግባት ደብረ ዘይት አካባቢ ላይ ነው። ቆይ ስማ አንተ ነህ ደብረ ዘይት አካባቢ ላይ ሚሊዮንና 1000 ቀልድ ሆነ እንዴ ዘንድሮ? ደብረ ዘይት አካባቢ ላይ ሚሊዮንና 1000 ቀልድ ሆነ እንዴ ዘንድሮ? ታሙ ግድ የለም ታሙ፣ እኔ እናንተ ስለምንተዋወቅ ከሱ ጋር እንጨርስ። ቆይ ዝም ብለህ እኔ በጣም ነው የማውቅ፣ ስለማውቅ ነው። ዝም በል ታምዬ፣ ዝም በል። አሁን እሱ ያወጣል። ከዋድ ጋር ቀጥሉ። ይሄን ታውቀዋለህ አንተ ነህ? ይሄንን ታውቀዋለህ? ማይክን ክፈተው። አሁን እያወራ ከሆነ ይሄን ታውቀዋለህ? አንበው። ታውቀዋለህ ወይ? አንበው አይደለም መልሱን እነግርሃለሁ። አንተ አንበው። አራት ጥያቄን እየሰማህ እባክህ ወዳጄ፣ ልታነብልኝ አይደል እንዴ? ታውቀዋለህ ወይ እኮ ላነብልህ እኮ መጀመሪያ ምን እንደማነበው እንጂ የተገለጠው ለማንበብ ነው አይደለ? የገለጥከውን አንበው። ስታነበው እኔ መልስ እነግርሃለሁ። ምን ችግር አለ? እሺ ያው ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይላል ጥያቄ። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው አለ በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል ይላል።
እሺ ጨረስ ካነበብክልኝ መካነ ኢየሱስ ይሄ መጽሐፍ መቼ ነው የታተመው? መቼ ነው ይሄ? አይ ግለጥና አንብብልኛ። ከዋናው ላይ ተመለስና አውቀዋለሁ ብለሃል። ቆይ አንዴ ስማ። አዎ ስለማውቀው እኮ ነው የምከራከረኝ ወዳጄ። ቆይ አንዴ አንትሽ ረጋ በልና መጽሐፉ ታውቀዋለህ። ኧረ እባክህ ረጋ በል እባክህ። አሁን ምንድን ነው እንደዚህ መጮህ? ተረጋጋ። ቆይ አንተ ቅድም ማይክ ክፈት መከራ፣ አሁን ደግሞ ማይክ ዝጋ መከራ። አትረብሽ እባክህ። ቅድም እንዲህ አይነት አታካራ ውስጥ እንዳትገባ ነበረ። ይሄን መጽሐፍ ታውቀዋለህ ወይስ አታውቀውም ብዬ ስጠይቅህ ምን አልከኝ? ችግር የለውም እኔ ስለማውቀው አንብበዋል። ከአንብቤያለሁ አሁን መልስ። መካነ ኢየሱስ እንዲህ ብላ ታምናለች። ትቀበላለህ አትቀበልም? ጨረስክ? አሁን አንተ ጨርሻለሁ። ጨረስክ? ልመልስልህ። አሁን ጣልቃ እንዳገባ። አሁን የምልህ ይሄ መጽሐፍ መቼ እንደታተመ የት ሄድክ ወዳጅ? ቤተ ክርስቲያኗ በኢትዮጵያ ኦርቶዶክስ እና በእንትን መሀል ስለነበረች ያኔ ይህንን ህግ ትጠቀምበት ነበር። አዲሷን ህግ ግን ይህንን አልከተተችም። ይሄ መጽሐፍ ገልብጥና አንብበው። ለዚህ ነው 1,000,000% እርግጠኛው የምነግርህ መካነ ኢየሱስ በውሃ ጥምቀት መዳን አታምንም። አንዴ መቼ ነው በኦርቶዶክስ መሀል የነበረችው? በስንት ዓመተ ምህረት ነው? እስቲ ንገረን እባክህ። አዲስ ወንድሜ አሁን አንተ አንቺ ቀንሽው። ይኸውልህ አንዳንድ ጊዜ ለእውቀት ከሆነ ለእውቀት ነው እኮ አዲስ እውቀት እያገኘን ነው። መቼ ነው የነበረችው እኮ አንተ ስትጠየቅ ለምንድን ነው ለእውቀት ከሆነ በሰላማዊ መንገድ አትበል በየመሃሉ አልኩ። ጠየቁ የሆነ ሰዓት ላይ በኦርቶዶክስ መካከል ላይ ስለነበረች እንደዛ ይህን መጽሐፍ አሁን መካነ ኢየሱስ ትተዳደርበታለች። መቼ ነው ንገረን እባክህ። መቼ ነው በኦርቶዶክስ መካከል? እኔ ግን ኦርቶዶክስ መካነ ኢየሱስ ይህንን ትተዳደርበታለች አሁን መቼ ነበረ? መልስልን። ኢየሱስም ወዳጅ ይኸውልህ ይሄን መጽሐፍ ይኸውልህ አየህ ችግሩ ይሄ ነው። ይሄ መጽሐፍ ንገረን እባክህ። አሁን አንተ በጣም ስለምታውቅ 1000% ስለ መካነ ኢየሱስ 1000 አይደለም 1,000,000 እኮ ስለዚህ አሁን እየተማረ አንዴ ረጋ በል እሺ። ስለ መካነ ኢየሱስ 1000% አውቃለሁ አልከንና ይሄንን መጽሐፍ መጀመሪያ በኦርቶዶክስ ቆይ አንዴ ስማ እባክህ፣ ሀሳብ እስኪ ስማ። እሺ ተባረክ። በቃ ስማ እባክህ 1000% እርግጠኛ ስለሆንክ ስለ መካነ ኢየሱስ ምን አልከን መሰለ? ይሄንን መጽሐፍ በኦርቶዶክስ ስር ስለነበረች በኦርቶዶክስ መካከል ስለነበረች የዛኔ እንዲታምን ነበረ። አሁን ግን ይሄንን አትቀበለውም ብለህናል። እስቲ መቼ ነው በኦርቶዶክስ ስር የነበረችው መካነ ኢየሱስ? ከዛ በኋላስ መቼ ነው ትታ የራሷ እምነት የያዘችው መካነ ኢየሱስ? ልንገርህ፣ መካነ ኢየሱስ ቤተክርስቲያን በሚሽነሪዎች ስትመሰረት ይኸውልህ ሰማኝ። በኢትዮጵያ ውስጥ የመካነ ኢየሱስ ቤተክርስቲያን ስትመሰረት በሚሽነሪዎች ነው የተመሰረተችው። ሚሽነሪዎች ወደ ኢትዮጵያ ገብተው ይህንን ሲያስተምሯት ይህንን ቃል ለብዙዎች ኢትዮጵያ ውስጥ አብዛኛውን በደቡብ ክልል እና በተለያየ ክልል ውስጥ ሆነው ይሄን በጥምቀት ያድናል የሚለውን ትምህርት ለነሱ ሰበኳቸው። መጨረሻ ላይ ይሄኛውን ትምህርት ከእግዚአብሔር ቃል ጋር ሲያዩት የማይሆን መንገድ ስለሆነ ቤተክርስቲያኗ ከአብያተ ክርስቲያናት ህብረት ጋር ለመዋሃር ስትል ጥምቀት ያድናል የሚለውን ትምህርት በማየት ይሄኛውን ነገር ከራሷ አወጣች፣ በመስማማት ማለት ነው። ቤተክርስቲያኗ ይህንን አውጥታ አሁን ያለችበት ህግ ግን መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም በጥምቀት ማዳን የምታምን ቤተ እምነት አይደለችም። ቤተክርስቲያኗ በክርስቶስ ኢየሱስ ደህንነት የምታምን ነች። በጣም እናመሰግናለን ለሰጠን ኢንፎርሜሽን ምናምን። እምነቱ ለምን አናወራ? ጥምቀት ያድናል በሚለው አንድ ስማ እንጂ ሰው ሲሰማ ቁም ነገር እያወራህ ስለነበር አይደለም የሰማን። ስለዚህ የሰው ሀሳብን መስማት ልመድ። እሺ አሁን ምን አልከን? መካነ ኢየሱስ እንዲህ ብላ ጫና ነበረባት፣ ኦርቶዶክስ ስር ነበረች፣ ስለዚህ እንዲህ ብላ ተቀበለች። ከዛ በኋላ ግን አሁን ግን በቃ ጥምቀት ለድህነት ብላ አታምንም አልከን። የእኔ ጥያቄ እንደዛ ቀድምም እንደዛ ስላልከን ነው
ጥያቄን ምን ብዬ የጠየቁ አርቲኩሌት አድርጌ መቼ የሚል ነው የጠየቅኩ እንጂ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች። ይሄን ብልህናል መጀመሪያ። አሁን ጥያቄ አንተ ነህ፣ በደንብ ስማ። ደግመ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ብለን እንዳትደግሙ። ጥያቄው መቼ ነው መጀመሪያ ስታምን የነበረ? ከዛ በኋላ የተወቹ መቼ ነው? በስንት ዓመተ ምህረት ነው የተወቹ? ክርክራችን ስለ መካነ ኢየሱስ ነው ወይስ ውሃ ጥምቀት ያድናል አያድንም? 1000% አውቃለሁ ብለህ ደግሞ ስለ መካነ ኢየሱስ መቼ ነው? በስንት ዓመተ ምህረት ነው የቀየረችው? ንገረኝ እንዴ። ጆሮ አለ አይደለ? ሰማለህ አይደለ? ሰማለህ ጆሮ አለ። ጥያቄውን አብደላ ጥያቄውን በደንብ ስማ። የምትመልስ ከሆነ መልስ፣ አለበለዚያ አሁን እንደተያዝክ ሲገባ እንዲህ እየተፈራገጥክ ነው። ስለ መካነ ኢየሱስ ነው ውይይታችን። ስለ እኔ ንጹህ ሆኜ ነው ማውራ። ስለዚህ መቼ ነው ነው ጥያቄ። መቼ ነው የቀየረችው እምነቷን? ይኸውልህ ሌላ ነገሩ ስለምን ትገባለህ? መቼ ነው መልስ። መቼ ነው መልስ። አንተም ልትያዝ ስትል መቼ ነው እያልከው ከታች ያዘኝ፣ እባክህ ያዘኝ። እስኪ መካነ ኢየሱስ መቼ ነው እንደታላኝ? ቆይ አንዴ ሚዩት አድርጌሃለሁ አንተ ነህ እና አንዴ አትክፈት። ቆይ የጠየቀህ በአጭሩ አንተ 1000% አውቃለሁ ስላልክ መቼ ነው? መቼ ማለት ጊዜ ነው የሚያመለክተውና ቆይ ማስረጃ እሰጥሃለሁ። አሁን እጄ ላይ ያለው ይኸውልህ አንተ ከሰማኝ ሰማኝ። አንዴ አዳምጠንሽ አንዴ የዋድ ጥያቄ እሺ፣ አንዴ ቆይ አረስ ስማ አንዴ በጌታ ስም የዋድ ጥያቄ ሁላችንም ጥያቄ ነው። መቼ የሚለውን ጥያቄ ማትመልስ ከሆነ 1000% አውቃለሁ ያልከው ገደል ነው የሚገባው። ስለዚህ መቼ የሚለውን መልስ፣ ከዛ ስለ መጽሐፉ ታወራላችሁ። እባክህ ቀጥል። አሁን መቼ የሚለውን ካልመለስክ ግን መቀጠሉ አያስማማንም። መቼ የሚለው መልስ። ይኸው አሁን እናንተም ልትያዙ መተህ ድርቅ አልክ። ይኸውልህ እኔ ማስረጃ ሰጥሃለሁ እጄ ላይ ያለው አንድ ስልክ ስለሆነ፣ ስለዚህ ከሰማኸኝ ከፈለክ የተወሰነ ሰዓት ጊዜ ትታገሰኛለህ። አሁን የምፈልገው ነገር ግን አንድ ነገር ነው። ምናወራው ጥምቀት ያድናል አያድንም በሚለው ነው አይደል? የገባ ነው። እሱ መጣና መካነ ኢየሱስ ታምናለች አለ። መካነ ኢየሱስ በጥምቀት አታምንም አልኩት። ማስረጃ አልከኝ፣ ማስረጃን እሰጥሃለሁ አልኩ። መታገስ ነው እሱ፣ ምንም ችግር የለም። እኔ እሰጣቸዋለሁ። እዚህ ጋር 700 ምናምን ሰው አለ አይደለ? ይኸውልህ እነግርሃለሁ አንድ ስልክ ስላለ እኮ ችግር የለውም። ጌታ ሆይ እንዲሁም 1000 አለም ያልኩህ 1 ሚሊዮን ነው ያልኩህ። ማስረጃውን ብቻ አምጣ። 1 ሚሊዮን ጊዜ ማስረጃ አመጣለሁ አላልክም እንዴ? በቃ ሚዩት አድርግና ቀጥል። ማስረጃውን ክፈት እባክህ። አሁን ቆይ አንተ ነህ፣ እኛ ህፃናት አይደለንም። የሚገርም ዝም ብለን እንደኔም ህፃን አይደለሁም። እሺ አንዴ ሚዩት አድርገው። እንዴ ምን አይነት መከራ ነው እባክህ። ህፃናት ናቸው። ኦኬ ተረት ብለው ጀምረው ዝም ብለው ወላጆች የፈለጉትን ነገር አምጥተው አውርተው ምናምን ከጨረሱ በኋላ ማስረጃ አይፈልጉም ምናምን፣ እንቅልፍ እንዲመጣላቸው ብቻ ነው ተረቱ የሚነግሯቸው። እውነት ይሁን አይሁን እነሱ ማለት ለህፃናቶቹ ዳዝን ሪሊ ማተር ማለት ነው። እዚህ ጋር ግን ትላልቆች ነን። ዝም ብላ አውርተ ከዛ ሰምተን እንቅልፋችን መጥቶ አንተኛም። እኛ ታዲያ ምንድነው የምናደርገው? አውርተሃል፣ ሰማን እስካሁን። አሁን የሚያስፈልገው ምንድነው? የተናገርከውን በማስረጃ ታስረዳለህ ወይም ደግሞ ታሳያለህ። ለምን ፈራ? እኔ ጥምቀቱን እናውራ ስለለም አሁን ጊዜ ስጡኝ ብለህ እየጠበቅን ነው። ማስረጃውን ፈልግ። አብርሃም ሚዩት አድርግ። ቆይ አብርሃም ሚዩት አድርገው። ማስረጃውን ስታገኝ ብቻ ክፈት ማለት ነው። አንዴ ቆይ ማስረጃ ካለ አንትሽ ማስረጃ አለ የለም? ወዳጄ ነገርኩ እኮ ስልክ አንድ ነው ያለኝ፣ እሰጥሃለሁ። ግን አንተ ለምን ፈራ? እስክሪንሾት አድናለ። አንድ ስልክ ነው ያለህ አይደለ? ቆይ መጀመሪያ ማስረጃ ሳናይ አንቀጥል። ለምን ፈራ አንተ? ስለ ጥምቀት ማለት ለምን ፈራ? መሮጥ አንተ ቆይ እስቲ አንተም እየደመርክ እኮ ነው የምታወራው። ለምን ፈራ? እሺ ቆይ ለምን እንደፈራው ልነግርህ ነው። እኔ ቅድም ነግሬሃለሁ። ህፃናት እዚህ የሉም። ተረት ተናግረህ ዝም ብለህ ጥለኸው አሁን ለመውጣት ፈልጎ ነው። አያችሁ፣ ስፒሪቱ ተነሳ። አሁን ማስረጃ ሲያጣ
ነው የሚያጭበረብሩ። ተረጋጋ። ማስረጃ ስጡኝ ደቂቃ አልክ። ይኸው ደቂቃ ሰተን እየጠበቅን ነው። ሁሉም ሰላም ነው። ማንም ተረጋግተን እየጠበቅን ነው። ማስረጃውን ክፈት እባክህ። እኔ መጽሐፍ እንደከፈትኩት አንተም ክፈት። አይ አንድ ስልክ ነው ያለኝ። ቆይ አንድ ሚዩት አድርገህ በጌታ ለማለት በጌታ በኢየሱስ ስም ለማለት አትክፈት። ማይከን ሚዩት አድርገህ ትችላለህ። አንድ ስልክ ነው ያለኝ ብላል። በአንድ ስልክ ራሱ መክፈት ትችላለህ። ቅድም ኢዮባ ያደረገውን አይተው ነበር። ቪዲዮ እንዴት ስክሪንሻት እንደለጠፈ ቪዲዮ ትከፍትና ፎቶውን አንስተህ ወይም ደግሞ ያልከውን ማስረጃ ትከፍትና በግሪን ስክሪን ማሳየት ትችላለህ። ስለዚህ ማስረጃውን አዘጋጅ፣ ግሪን ስክሪን አድርገው ቪዲዮውን። ከዛ በኋላ አይተን እንቀጥላለን። ጥምቀት ያድናል አያድንም? እሺ ጨረስክ? አወራ ጨረስክ? እኔ ደግሞ ለምን እኔ ምንም የምሮጥበት የማፍርበት በእግዚአብሔር ቃል የለኝም። ምክንያቱም የእግዚአብሔር ቃል የታመነ ስለሆነ ነገርኩ። አሁን እኔን መታገስ ያቃተ ስለፈራህ ነው። ስለ ጥምቀት የጠየቅኩ አንድ ጥያቄ አለች። ያንተን መመለስ ስለፈራ እኔን መልስ ብለህ ጠይቅና ጥያቄን ይቀበላል። አንተ ነህ እኔ ይቅርታ ተሳስቻለሁ ብለህ ጠይቅና ወደ ጥያቄ ትገባለህ። ይፈቀድልሃል። ተሳስቻለሁ ይቅርታ ብለህ ጠይቅና ጥያቄን ትጠይቃለህ። ተሳስቻለሁ ብዬ ይቅርታ አልጠይቅም። እርግጠኛ ስለሆንኩ ነው። በተአምር ይቅርታ ታውቃለህ? እርግጠኛ ስለሆንኩኝ አየህ፣ ለማስወጣትም። ስለዚህ እርግጠኛ ከሆነ እኔ እኮ በጣም ቀላል ነገር እኮ ነው እየተነገርከው። አንትሽ ሁለት ነገሮች፣ አንድ ወይም መቼ ነው የሚለው ቀኑ ማለት አመቱ ብቻ ቀኑ ምናምን ላይጠበቅብህ ይችላል። በዚህ ዓመተ ምህረት ይሄንን አልቀበልም ብላ ትተዋለች። አንድ ይሄን ብቻ ማስረጃ ስለማይቆይ አንዴ ቆይ። ሁለተኛ ማስረጃ እኔ ማስረጃ አለኝ እጄ ላይ አለ ስላልክ ኦኬ፣ መካነ ኢየሱስ ጥምቀት ለድህነት አይደለም ብላ ያስተማረችበት የእምነት መግለጫ ካለ መክፈት ትችላለህ። ሁለት አማራጭ፣ ሁለት ማስረጃ ከሁለቱ አንዱ ከቻልክ መክፈት ትችላለህ። መቼ ነው የሚለው በቃ እዳዝን ማተር ማስረጃ መክፈት አይጠበቅብን። በዚህ ዓመተ ምህረት ነው በቃ አልቀበለውም ብላ የተቃወመችው ብለህ መናገር ትችላለህ። ሁለተኛ አማራጭ ደግሞ አይ ጥምቀት ለድህነት አይደለም ብላ ያስተማረችበት ማስረጃ አለኝ ስላልክ ደግሞ እሱ ከሁለቱ አንዱ ማስረጃ አይ ነው ነገርኩ እኮ። እንዴ አንተ ሰዎች ነን አይደል? ይኸውልህ ለማስወረድ ምክንያት ከፈለጋችሁ አውርዱኝ። ይኸውልህ ግን በቃ ማታስወርደኝ ከሆነ በጣም ጎበዝ ነህ። ስለዚህ ለምን ማስረጃ እየጠበቅን እናስወርዳለን? ቆይ እኔ ሰማሁ አይደለም? አንተ መስማት አትችልም? ሰማኛል አይደለም? እንደ ሰው ትላልቅ ሰዎች ነን። ስለዚህ ይኸውልህ አሁን የነገርኩ አንድ ነገር ነው። እሱም ነገርኩ እኮ መካነ ኢየሱስ በውሃ ጥምቀት ድነት አለ ብላ አታምንም ብያለሁ ደጋግሜ። ይሄንን መዋሽበት ውሸታም ነህ እያልኩ እኮ ነው። አልገባህም እንደ አንተ ውሸታም ነህ እያልኩ ነው። አይደለሁም። ውሸታም አይደለሁም ካልክ ከመካነ ኢየሱስ ክፈትና ይኸው ትልቁ ላይ ነህ። ክፈት። ለምን መታገስ አቃት አንተ? ለምን እኔ ጠየቁ ሚዩት አድርግና እኔ እታገሳለሁ። አምጣ እያልኩ እኮ ነው። መታገስ አቃት ይላል። ለማስወጣት ለምን ምክንያት ትፈልጋለህ? ለምን እዚች ላይ ቆም? ለምን የጀመርነውን ሳንጨርስ ወደ ሌላ እንዘልም እያልኩ ነው። ማስረጃ የለህም? ማስረጃ የለህም? ማስረጃ አለህ የለህም? ቆይ ማስረጃ አለህ የለህም? ማስረጃ አለኝ። ምሰጥህ ግን ብለህ ሌላ ግን አያስፈልገውም። ማስረጃውን ክፈተው ወይም ውሸቴን ነው በል። ውሸቴን አይደለም። በጣም ጌታዬ በውሸት ስለሆነ የሚቆመው እየዋሸሁለት ነው ወይ ትላለህ ወይም ማስረጃውን ትከፍታለህ። ካለ ለመክፈት እንደዚህ እኔ ለጠየቅኩ መልስ አንተ ካልከፈትክ አታወራም። እባክህ ክፈት ወይ ጊዜያችን አትፍጅ። እኔ ለጠየቅኩ አፍህን ከምትከፍትና ማስረጃውን ከምትከፍት ኢየሱስ ክርስቶስ ዮሐድ እኮ አንተ ለምንድን ነው መጀመሪያ የምትረብሸው? እየረበሸ ነው። በቃ ምንም ማስረጃ አትወርድም። ቆይ አንዴ አንተ ነህ አትወርድም። ግን ደግሞ ሲስማ መጀመሪያ ተረጋጋና አንዴ ስማ፣ ተረጋጋና ስማ። እሺ ተረጋጋና ስማ። ኧረ አንዴ ተረጋጋ። በቃ አትክፈትና ስማኛ አንዴ። ከዛን መቀጠል ካለበት ትቀጥላለህ። አንዴ ግን ስማ። ውይይቱን በጣም አስጠላ ያደረገው እስካሁን እንዲህ አልነበረም ስንወያይ የነበረውና ይኸውልህ 1,000% እርግጠኛ ነኝ መካነ ኢየሱስ እንዲህ አታስተምርም ማለት አትክፈት። አንተ አይሰማህም እንዴ?
ስጨርስ ታወራለህ። ለምን አዳምጥ። ትደግመዋለህ? ምን ሚውት አድርገህ አገባህ? እየጨርስ አንተ ሰውዬ እንዴ! ቀጥል እዮብ። ሚውት አድርገህ የመጀመሪያ ውሸት 1000% እርግጠኛ ነኝ አታስተምርም ስትል ትልቁን ውሸት ዋሸ። አንድ አትግባ በመሃል። ሁለተኛ መጽሐፉ ሲመጣ ይሄ መጽሐፍ ምንድነው ስትባል አልናገርም አውቀዋለሁ አልክ። ሁለተኛ ውሸት እሱ ጋር ነው፣ አታውቀውም። ሶስተኛ ምክንያቱም ብታውቀው ኖሮ ቀጥሎ ያልከውን አትለውም ነበር። ምክንያቱም ቀጥሎ ያልከው ምንድነው? በኦርቶዶክስ ስር እያለች እንዲህ ብላ ነበር በኋላ ቀየረችው አልክ። በኦርቶዶክስ ስር ሆነ አታውቅም መካነ ኢየሱስ። ይሄ ደግሞ ትልቁ ቀደዳ ነው። እኔ ህሊና የሚባል ነገር አለ እዚህ ውስጥ ያላችሁ እንዳትገባ። አልጨረስኩም። ስጨርስ ጨረስኩልሃለሁ እንዳትገባ። ከዚህ በኋላ ከከፈትክ አስወርድሃለሁ ማለት ነው። የፈለከውም እሱን ነው የሚሆነው። ትልቁ ውሸት ማለት ነው። በታሪክ ውስጥ የሌለው ውሸት ዋሸ። ምን አለ? በኦርቶዶክስ ስር እያለች ጥምቀት ለድህነት ብላ ነበር። በኦርቶዶክስ ስር ሆነ አታውቅም። ትልቁ ውሸት በጌታ ስም ለጌታቸው ሲዋሹ ማለት ነው። ቀጠለና አሁን ግን ቀይረዋለች አለ። እኔ ዮሐዴን በቃ ይሄን እለፈውና የቀየረችበትን አንጣ ብዬ ጠይቅልሃለሁ። ዮሐዴ ይዘልሃል ያኛውን ጥያቄ። ይሄው በዚህ ምክንያት በዚህ ቦታ ላይ ቀይር ያለ እንዳከፍት እያወራው ጨረስክ ትላለህ እንዴ አንተ? የመስማትም ነው እንዴ ችግር? ቢያንስ በዚህ ዓመተ ምህረት በኦርቶዶክስ ስር ነበረች የሚለውን ነበር የጠየቀህ አይደል? በዚህ ጊዜ የሚለውን በቃ ዮሐዴ ዝለለውና አሁን አንተ ያመጣውን መጽሐፍ የሻረችበትን ያምጣልን። በቃ የሻረችበት ይሄው ማስረጃው በል። 100% እርግጠኛ ነኝ 1000% እርግጠኛ ነኝ ትላለህ። ሙሉ ውሸት ነው እላለሁ። በጣም እሺ። አሁን ጨረስክ አንተ? ጨርሰሃል። 100% እርግጠኛ ከሆንክ እሺ፣ ጥያቄ ነው። ዝም ትለኛለህ አይደል? ሳወራ አንተን አዳምጥ። ለጥያቄ ነው የምትመልሰው? እሺ፣ አሁን መልስ ስናገር ዝም ትለኛለህ ወይስ ታወራለህ? እልሃለሁ። ምንም ችግር የለውም። ጥያቄ ግን ምንድነው? ጨርስና ቀጥላለህ። ቆይ ጥያቄ ምንድነው? ይሄው አንተ ነው የምትቀጥለው። በቃ ጨረስኩ። እንደውም እኔ ጥያቄን አንዴ አስታውሰኝና አንተ ትቀጥላለህ። በቃ ስጨርስ እኔ እገባለሁ። እሺ፣ ያው ጥያቄን አስታውሰኝና ትቀጥላለህ። አንተ አውራ ማለት ነው። እንዴት ነው ተግባቦት ነው? እንመላለስ እንደ ወዳጄ ነገርኩህ እኮ 10 ጊዜ። ጥያቄን አስታውሰኝ። ምክንያቱም እስካሁን ጥያቄ ስላላየን እባክህ ወዳጄ እባክህ ጥያቄን አስታውሰኝና ትቀጥላለህ እኮ ነው ያልኩህ። አንተ አስተማሪ ነህ እንዴ ለኔ? እኔ አንተ እንደዚህ ጠይቀኸኛል አስታውስ የምትለኝ እንዴ? እኔ እኮ ነገርኩህ እኮ አሁንም ምንድን ነው የጠየቅኩህ ምንድን ነው? ለምን እነግርሃለሁ? ተጠይቀሃል፣ ሰምቻለሁ ጥያቄን። ለምን እነግርሃለሁ? ይሄ አታደናግርበት። አሁን መልስ እንዲሰጥህ ይኸውልህ። አሁን የእናንተ ትልቁ ችግር ምን እንደሆነ ታውቃለህ? ሰማኛለህ? ይኸውልህ አንዱን ጥያቄ ለመሸፈን በቃ አወረድኩ። አመስግነኝ መቼም ኮሜንት ላይ ፍላጎትን ስላሟላውልህ ማለት ነው። መድኃኔዓለም ቀጥሉ በቃ። አወረድከው በመድኃኔዓለም አወረድከው። እኔ እኮ እኔ ቢያንስ በእናትህ አውርደኝ ማለት ነው የቀረብኩት ዮሐዴ። እዚህ ቁጭ ብሎ እኮ ማስረጃዎቹን እኛ ቢያንስ ከፍተን እናሳያለን። እንደሱ እኔ እውነት ለመናገር አንተ ትላልቆች ሆነው ዮሐዴ ከማሳየት በፊት አይዋ እሺ በ2007 አሁን ጥያቄን በደንብ ስማኝና አሁንም ተመልሰህ እዛው ጋር ኮንክ ነው ይወጣል። ወጥተህ ስትገባ መረሳው መስሎ ነበር። ማረሳውም እኮ ለምን አረሳው? ስለዚህ ካረሳው ጥያቄ አለ እሱን መመለስ ትችላለህ። አይ መጀመሪያ የተጠየቀውን ስትመልስ ነው ወዳጅ። እንዲህ ጅማሮ እንዲህ እንደ ምን እሺ ልተው ምሳሌውን ልተውና መጀመሪያ የያዝከውን እየጨረስክ ነው፣ እየተግባባህ ነው የሚዘለለው እንጂ የሆነ ነገር እየጀመርክ እየዘለልክ እንደዛ አይሄድም ውይይት። እሺ አሁን በ2007 መካነ ኢየሱስ ከኦርቶዶክስ ስር ነበረች ወይስ ተገንጥላ ነበር? እንዲያልን በዓመተ ምሕረትን ጠይቅ እንጂ አንድ ላይ ነበሩ ወይስ ተገንጥላ ነበር? አንተ እኔ ኦርቶዶክስ ስር ነበረች አይደለም ያልኩህ። በኦርቶዶክስ እምነት ተመሳሳይ ታደርግ ነበር። ሂድ ሪከርድ ያደረግከውን ከኋላ ተመለስና ስማው፣ አውጣው። የሁሉ ህዝብ አለ እዚህ ጋር። እኔ ያልኩህ ኦርቶዶክስ ስር ይኸውልህ፣ አሁን አድምጥ። ይኸውልህ ኦርቶዶክስ ስር ነበረች አላልኩም አልክ።
ስማ ወዳጅ ዘመኑ እኮ ቴክኖሎጂ ነው። ውሸት ቤቷን ሰራይ 7 አምዳ ቆመች የተባለው አንተ ላይ በሆኑ ደቂቃዎች 7 ውሸቶች በአንድ መዋሸት የምትችል ሰው አንተ አለ አይደል እንዴ? ትልቅ ሰው ሆነ በደቂቃ 7 ውሸት የምትዋሽ ትልቅ ነህ ስላልክ እኮ አይደለም። ትልቅ ነህ ያንተ 100%። እሺ ሪከርድ ካለ አውጣው። እሺ ረጋ በል እስኪ። በኦርቶዶክስ መካከል ነበረች፣ ኦርቶዶክስ ስር ነበረች እያለ እስቲ መስማት ልመድ እንዴ! አንተ ትልቅ የምር ትልቅ ነህ እንዴ? ሰው ትልቅ አይደለህ እንዴ ትላለህ፣ ግን አሰማም። በዛ ላይ ደግሞ ውሸት በመድኃኒዓለም ምን ብለህ ነበር ቅድም? በተደጋጋሚ የኦርቶዶክስ ስር ነበረች ስላልክ ኦኬ፣ ማስረጃውን አምጣ፣ ዓመተ ምሕረቱን አምጣ እያለን ስንት ጊዜ ነው የጠየቅነው? አሁን ወርዶ ጭራሽ አላልኩም ማለት በጣም የምትገርም ሰው ያልኩትን ልንገርህ። ትሰማኛለህ? አንዴ ስማኝ። አሁን ስማኝ እና ከሰማኝ ስማኝ። ጆሮ ካለን እንደማመጥ፣ ጩኸት አናድርገው። እኔ ያልኩ ሰማኛለህ? ከፈለክም ወደኋላ ባክ አድርግና ሪከርዱን ተመልከተው። ያልኩ በኦርቶዶክስ እምነት ተመሳሳይ ውስጥ ነበረች፣ ኦርቶዶክስ ውስጥ ነች የሚል ካለ በእውነት በእናንተም በእግዚአብሔር ፊትም ይቅርታ ጠይቃል። አውጣ ሪከርዱን። እንግዲህ ይኸውልህ አሁን የምነግርህ ይሄንን ነው። ሁለተኛ ሲቀጥል አንዴ አስጨርሰኝና አንተ ትቀጥላለህ። አይደለም መደማመጥ አልጨረስክም? እሺ አንድ ደቂቃ ሳይሆን 2 ሰከንድ ስጠኝ። ስማኝ ያልኩ መካነ ኢየሱስ እምነት በውሃ ጥምቀት ያድናል የሚል ታምናለች በፊት። ስለዚህ አሁን ወደ አብያተ ክርስቲያናት ህብረት ስትጠቃለል ግን የእግዚአብሔር ቃል የሚለው ይሄንን ነው በሚል የልጁ የክርስቶስ ደም ከኃጢአት ያነጻል የሚለውን በማመን የውሃ ጥምቀት ያድናል ሳይሆን የምትለው በህፃንነት ጥምቀት ታምናለች። ዳግመኛ ጥምቀት አትወስድም አይወሰድም በሚለው ነው የምታምነው እንጂ ጥምቀት ያድናል ብላ መካነ ኢየሱስ አታምንም ነው ያልኩ። ከፈለግ ማስረጃም እሰጥሃለሁ አልኩ። ታገሰኝ አልኩ። አይ አልከኝ፣ ተናገር። የነገርኩ ደግሞ ውሸታም ደግሞ አይደለሁም። በጣም አንዳንድ ጊዜ ሰውን ስትናገሩም ትንሽ ስነ ምግባር ቢኖር ጥሩ። ውሸታም አይደለሁም። እርግጠኛውን ነገር የተናገርኩትን ነው የነገርኩ። አየህ ያንተና እዚህ ስር ያሉት ያንተ መሰሎች ለስድብ የተዘጋጁ ናቸው። አንዴ ቆይ ዳኒ፣ አንዴ አክቹዋሊ አንተ ነህ ስድብ ሳይሆን ስምህ ነው። አክቹዋሊ አንተ ውሸታም ለመባል ራሱ ትንሽ ውሸት መቀነስ መቻል አለብህ። ውሸት ራሱ ሚዩት አድርገው። አሁን ሚዩት አድርገው። አንዴ ሚዩት አድርገው። ውሸታም ለመባል ትንሽ ውሸት ብትቀንስ ጥሩ ነው። ምክንያቱም በእያንዳንዱ ደቂቃ በእያንዳንዱ ንግግር ስቲል ውሸት ነው የምታወራው ማለት ነው። አንድ ቅድም አንተ ደግመ ከከፈትክ ማለት ነው ኦኬ፣ ታች አወርዳለሁ። ደግመ ሁለተኛ እዚህ ቤት ለመማርም ለመስማትም እንዳትመጣ ሆነ ነው የምትወርደው። ይህን ሁሉ ስትቀባጠር ዝም ብለህ ሰምተን 1 ደቂቃ ሳናወራ ዝም ብለህ በየመሃሉ እየገባ የምታወራ ከሆነ በጣም አንተ የመስማትም የመዋሸትም ደግሞ ሌላ ችግር ብዬ ነው እንድቀጥል የምታደርገኝ። ስለዚህ ተረጋጋ፣ ስማ። እኛ ከዛ በኋላ ማለት ያላልከውን ብለን ከሆነ ከዛ በኋላ ማረጋገጥ ወይም ደግሞ ማፍረስም ስለምችል ማለት ነው። ከቅድም ጀምሮ ምን ብለህ ጀመርክ? መጀመሪያ እኔ 1000 ጊዜ እርግጠኛ ነኝ ተው 999 እንኳን አድርጎ ስትባል ኧረ 1000 ቶ 1 ሚሊዮን ብለህ ደግሞ ወደ 1 ሚሊዮን ጭራሽ ደረስከው ማለት ነው። ስለ መካነ ኢየሱስ በደንብ ነው የማውቀው አልክ። በጣም አሪፍ ምታውቅ ከሆነ በኦርቶዶክስ ስር መካከል ስለነበረች እንዲህ አይነት እምነት ነበራት። ከዛ በኋላ ግን ስትወጣ ኦኬ፣ ከኦርቶዶክስ ስትወጣ ግን ምን ብላ ትተዋለች? ይህ ጥምቀት ለድህነት የሚለውን ትታው የህፃናት ጥምቀት ብቻ ነው የምትቀበለው ብለህ ተናገር። ከመውረድ በፊት 30 ጊዜ ነው የጠየቁ። ጥምቀት ለድህነት የሚለውን አሳያለሁ እንደማታምን አልከን። ጥሩ። አይ ጥምቀት ለድህነት የሚለውን ተወውና እንደው ኦርቶዶክስ ስር የነበረችበት ከዛ ከኦርቶዶክስ ስር የወጣችበት ዓመተ ምሕረት ንገረን ብዬ ስንት ጊዜ ነው የጠየቁ? ስንት ጊዜ መቼት የሚለው መቼ ነው የሚለው ስንት ጊዜ ጠይቄ ነበረ? ስንት ጊዜ ደጋግሜ ማለት ነው። ተወው በቃ ጥምቀት ለድህነት
ቆይ አንዴ እኔ ላስወጣ ከዓባ ልላክና እኔ ላስወጣ እንደዚህ ልርዳ ማለት ነው። 30 ጊዜ በተደጋጋሚ እንደው እኔ ተውኩትና እዮባ ደግሞ መሀል ላይ ገብቶ እንደውም ሌላውን ተው መቼ የሚለውን ተውና ጥምቀት ለድህነት አይደለም ያለችበት እንኳን ቢያንስ አሳየናል። ይሄን ሁሉ ተናግረን ከዛ ድጋሜ አልዛይመር የለብን ባይዘው በሁለት ደቂቃ የተናገርከውን ስትገባ ምረሳው ማለት ነው። የተናገርከውን እያንዳንዱ ስጠይቅ ጭራሽ እንደዛ አላልኩም። ይሄ ከእንደዚህ አይነት ሰው ባይዘው በመራቅ ራሳችሁን ጠብቁ ማለት ጤንነታችሁን ማለት ነው። እንዲህ አይነት አምላክ ነው ያላቸው እነዚህ ሰዎች ማለት ነው። አያችሁ፣ ክርስቶስን አላወቁትም፣ ክርስቶስን አልተከተሉትም። ክርስቶስን መቀበል ይገባቸዋል ፕሮቴስታንቶች ስንል ይህን ያክል ይዋሹለታል። ከዛ ደግሞ ጭራሽ ደግሞ ከመጽሐፍ ቅዱስ ጋር ቃል በቃል ነው የሚቃረኑት። ያመነ የተጠመቀ ይድናል ሲል እነሱ ያመነ ይድናል፣ ከዛ የተጠመቀ ዝም ብሎ ያሳያል ይላሉ። ክርስቶስ ያለውን ለመቀበል ፈቃደኞች አይደሉም። ክርስቶስ ያለውን ለመቀበል ፈቃደኛ ያልሆነ ሰውና ትውልድ ደግሞ እንደው እኛ ብንነግረው ሊቀበል ይችላል? እንዴት ሊቀበል ይችላል እንዴ? ክርስቶስ በስጋ ተገልጦ የተናገረውን ነገር መቀበል ያልቻለ ፍጥረት እንዴት ነው ኢዮባ፣ ተሜ፣ አንትሽ፣ ዳኒ መጥተው የተናገሩትን ሊቀበሉ የሚችሉ? አይችሉም። እነዚህ ልቦናቸውን እኮ አደንድ ነው ለክርስቶስ ወንጌል ጠላት ሆነው የተነሱ ፍጥረቶች እኮ ናቸው። ስለዚህ እንደዚህ አይነት ሰው ከእንደዚህ አይነት ሰዎች በመራቅ ነው የምትጠብቁት። አንዴ ተሜ ላሳይና ትቀጥላላችሁ። አንዴ የዋሸውን አንዴ ያው ማስረጃውን አሳይቼ ልጨርስ። ሲጀመር መካነ ኢየሱስ ኦርቶዶክስ ስር ሆናም በጭራሽ የኦርቶዶክስ ትምህርት ራሱ አላት ምናምን ተብሎ ራሱ አይነገርም ማለት እንደው ካቶሊክ እንኳን ቢባል ካቶሊክ ስር ነበረች ምናምን ቢል እንኳን ትንሽ ያስኬዳል። ምክንያቱም ሉተር ከካቶሊክ ስለወጣ ምናልባት እንዲህ ኦርቶዶክስ ውስጥ ነበረች። ከዛ በኋላ ወደ ካውንስሉ ከተቀላቀለች በኋላ ግን እንደዚህ አይነት ትምህርት ትታለች። ይሄ ትልቅ ውሸት። ኦኬ፣ ትልቅ ውሸት። ያው የእምነት መግለጫ ይሄንን በ2007 ዓመተ ምህረት የታተመ የእምነት መግለጫዋ ነው። ባይዘዌ 2007 ሙሉ የሆነ የእምነት መግለጫው አይደለም። ራሱ የመካነ ኢየሱስ ሙሉ መግለጫ የእምነት መግለጫ አይደለም ያሳተመችው። ሙሉ የእምነት መግለጫ መቼ እንዳሳተመች ስለማሳያችሁ ማለት ነው። ይሄ በ2007 የታተመ የራሷ የመካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ ገልጻለች ይላል። ይሄ በ2007 የታተመው ገና ሙሉ ተጠቃሎ እምነቷን የገለጸችበት እንግዲህ ይታተም አይታተም እስካሁን እርግጠኛ አይደለሁም። ይሄ ግን በ2015 ሰከንድ ኤዲሽን ነው። 7500 ኮፒ ብቻ ነው ፕሪንት የተደረገው ራሱ ጃንዋሪ 2015 ማለት ነው። ይሄ ጥር 2007 ነበረ። ይሄ ደግሞ አዲስ ያሳተመችው የተሳተፉት አካላት ራሱ እነማን ቄስ ሚሊዮን፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው በጣም በዶክትሬት አሉ የሚባሉ የመካነ ኢየሱስ ቄሶች በሙሉ ተባብረው የተረጎሙት የእምነት መግለጫ ነው። 2015 ላይ ያለው የእምነት መግለጫ እና እዛ ላይ ስለ ጥምቀት ራሱ ነው። ግን እዚህ ጋር እንደውም የቅዱሳን ምልጃ ጭምር በአጸደ ነፍስ ያሉ የቅዱሳን ምልጃ ጭምር እዚህኛው አልታተመም ነበረ። እዚህኛው ግን አዲሱ እትሟ ላይ የቅዱሳን ምልጃ ጭምር ጨምር። አንድ ጊዜ የዋድ ሀሳብ ማስረጃ ስላመጣ ከዛ በኋላ እንቀጥላለን። ቀጥል ዋድዬ። እሺ ያው ይኸው የቅድሙ እንትን ላይ ነው 308 ላይ ራሱ ቅድም በመጽሐፉ በ2007 የታተመው 2015ም ምን የሚል እናገኛለን? ጥምቀት ምንድን ነው? መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈ ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ትልና ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል? ይህንና መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ብለው መካነ ኢየሱሶች ወይም ደግሞ ሉትራኖች ያምናሉ ማለት ነው። ስለዚህ መቼም ይህን እምነቷ አልቀየረችም። በቪዲዮ ራሱ ማሳየት እንችላለን። ሉትራን ወይም ደግሞ
የመካነ ኢየሱስ ተከታይ ወንድሞች ማለት ነው። እንደውም ጴንጤቆስታሎች ወይም ደግሞ ሌሎቹ ይሄ ጴንጤቆስታል ማለት በ19 ምናምን የጀመሩት ሁሉ አልዳኑ፣ የጌታን ምስጢራት ክደዋል የሚል ቃል በቃል ማሰማት ይቻላል። እንደ አጋጣሚ ቪዲዮ ራሱ መክፈት ስለሚችል ማለት ነው። እዚህ አንዴ ላሰማችሁ ሰችን በአጭሯ ምናልባት እስቲ እሺ ከዛ እንቀጥላለን። ከብሩክ ጋር እንኳን ማውራት እሺ እሺ ያው ሉትራን ነው ልጁ ዳዊት ፓስት አይ ቲንክ ስልጣንም ያለ ይመስለኛል። እሺ ስሙትና በድጋሚ እነግራለሁ። ሳክራመንት ላይ ነው እየተናገርኩ ያለውም። አሁንም በደንብ ስሙኝ። ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ፣ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው። በቃ ቻው። ኦኬ። ይሄ ዳዊት ሉትራን ነው፣ መካነ ኢየሱስ ነው። ይሄ ጴንጤቆስታል ይመስለኛል። አይ ቲንክ ልሳን የሚቀበል እንኳን አይመስለኝም። አይ ዶንት ቲንክ ሶ። ዞሮ ዞሮ ግን ይሄ እንትን ነው፣ መሰረተ ክርስቶስ ነው። ሌሎቹ ሉትራን ናቸው። ኦኬ መካነ ኢየሱሶች ናቸው። በቃ ጴንጤቆስታሎች ወይም ደግሞ ይሄ ካሪዝማቲክ ጴንጤቆስታል የሚባሉ ሁሉም በሚስጢራት ዙሪያ ስተዋል። ቫሊድ አይደለም፣ አንቀበላቸውም ብሎ ቃል በቃል ይናገራል። ሉተር እንደውም ከዚህ የባሰ አጋንንታዎች እያለ ነው የሚጠራቸውን። እንደዚህ ጥምቀት ለድህነት አይደለም የሚሉትን፣ ቅዱስ ቁርባን ለኃጢአት ስርየት አይደለም የሚሉትን አጋንንቶች፣ አዳዲስ መናፍስቶች እያሉ ይጠሯቸዋል ማለት ነው። ይሄንን በማስረጃ እንዲህ ነው የሚነገረው። እሺ ዝም ብለህ የራስ ወሬና ሀሳብ የምትፈልገውን አውርተህ የምትወጣበት ቸርች አይደለም ቲክቶክ፣ በማስረጃ የሚወራው ማለት ነው። ኦኬ ብሩክ ጥምቀት ለድህነት ነው ብዬ አምናለሁ ነው ያልከው? ያ ጥምቀት ለድህነት ነው ብዬ አምናለሁ። ግን እናንተ ጠያቂዎቹ ሲጀመር ጥምቀት ለድህነት ብለው ከጠየቃችሁ በፊት መጀመሪያ ቆይ ትጠይቃለህ እያልኩ ነው። መጀመሪያ ጥያቄ ለመቀበል ነው የገባው። ጥያቄን ስጨርስ ትጠይቃለህ። ቀጥል። እሺ ጥምቀት ለድህነት ነው ስትል እንግዲህ ለመጀመሪያ ጊዜ ከዚህ በፊት አይደለም። እንደውም መካነ ኢየሱሶች ስተዋል ምናምን እያልክ ነበር ስትናገር የነበረው። ጥሩ ነው እዚህ ደረጃ ላይ መድረስ። እስቲ ጥምቀት ለድህነት ነው የሚለው ማስረጃ ከየት ነው ያገኘው? እሺ በመጀመሪያ ደረጃ ዮሐድዬ፣ እኔ ይሄ አስተሳሰቤ ከመጀመሪያ የነበረ ነው። እንደዚህ ብዬም አላወራውም። ያላወራሁትን አታወራም። አላወራውም። ጥምቀት ለድህነት አይሆንም አላልኩም የሚል ወሬም አላወራውም። በጣም አሪፍ። እሺ እሱ ቪዲዮዎች ፈልገን እናሳያለን። ችግር የለውም። አሁን ማስረጃው ጥምቀት ለድህነት የሚለውን ከየት ነበር ማስረጃ ያገኘው ወንድማችን? ጥምቀት ለድህነት ነው። ከማርቆስ ጀምረን ማውራት እንችላለን። ሐዋርያት ሥራ 2:41 ላይም ስናይም እዛ ላይ ይናገራል። ኦኬ ስለዚህ አሁን ማምኛለሁኝ እኮ አሁን እንከራከርን። እናንተ አንከራከርም፣ እየተከራከርን አይደለም። ክርክር የሚባለው አይ አይደለም ይህ ስህተት ነህ ብልህ እሺ እየተከራከሩ ማስረጃ ስጠኝ ሲባል ክርክር አይደለም። እሺ ስለዚህ ሐዋርያት ሥራ ምዕራፍ 2 ማርቆስ 16:16 ጥምቀት ለድህነት ነው ይላል ብለህ ነው የምታምነው ማለት ነው አይደል? በጣም አሪፍ። ይህንን የክርስቶስን ቃል ሰው ሊቀበል ይገባል። አለበለዚያ ግን ካልተቀበለ የክርስቶስ ተቃዋሚ ነው ማለት ነው አይደል? እኔን ማምነው እንደዛ ነው። በጣም አሪፍ። አንተ አማኑኤል ህብረት ነህ አይደለ? በእምነት መግለጫችሁ ጥምቀት ለድህነት ነው የሚል ማስረጃ ልታሳየን ትችላለህ? ምናልባት የለውም። ታሚም ጠይቆኝ ነበር። አሁን የለም፣ ለድህነት ብለው አያምኑም። በጣም አሪፍ። ስለዚህ ቸርችህ ስህተት ነች ብለህ ነው የምታምነው ማለት ነው?
ያለበት ህብረት እሱን በእኛ እንትን እንለዋለን፣ ችግር የለውም። አሁን ወደ እንትኑ እንግባና ወደ ጥያቄው እንግባና እኛ እንትን እንለዋለን ማለት የክርስቶስ እሱን እኛ የምንፈታው ነገር የክርስቶስን ትምህርት ቆያ እሱን አሁን ይኸውልህ ፖለቲካ ትስራ ስም እያወጣህ ምናምን እንትን አትበል። አሁን ተስማምቼልሃለሁ። ገብቶኛል ሀሳብ የዋድን ያውቃለሁ። የክርስቶስ ትምህርት ተቀብለዋል አልተቀበሉም ሲባል ስለምን ፖለቲካ ተቀብለዋል? ትክክለኛ ቤተክርስቲያን ናት። አማኑኤል ህብረት ማለት ትክክለኛ ቤተክርስቲያን ናት። ጥምቀት ለድህነት ነው ብላ ታምናለች። አሁን ኢንዲቪጁዋል ቸርቿ እንደ ቸርች ጥምቀት ለድህነት ነው ብላ ታምናለች። መግለጫውን ወጥታ አንብበው ታምናለች ወይ? አንተ እኮ ነህ የቸርቿ አባል ንገረን እንጂ። እኔ አላምንም፣ እሷ አታምንም፣ እኔ ግን አምናለሁ። አለቀ። ስለዚህ ክርስቶስ የተናገረውን ቃል አለማመን አያስፈርድም? ቆይ አሁን ጀጅመንቱን ተውና ብራዘር፣ ኦኬ አሁን እናወራ። እናንተ አሁን አንተ የፈለከው ለካረነች ምናምን ብለህ ቸርቿን ለተመልካች ተዋል። ቆይ ጥምቀት ለድህነት ሰው ስትል ጥምቀት ለድህነት ነው ስትል አንተ ማለት ነው ጥምቀት ምን ያስገኛል እያልክ ነው? ለምሳሌ እንዴት ነው ለድህነት የሚሆነው? ጥምቀት ለድህነት ነው። ጨረስን እኮ እናንተ ተስማምተናል እኮ። አሁን ወደ ጥያቄ ልግባ። ለምሳሌ እንዴት በቃ አመንኩኝ፣ እንዴትም ለማን በቃ ለድህነት ነው ብዬ አምኛለሁ። ወደ ጥያቄ መግባት እንዴት ነው የሚያድነው የሚለውን ንገረን እንጂ። ያመነ ሰው ይኸውልህ፣ ያመነ ሰው በልቡ ያመነ ሰው እምነት ከመስማት ስለሆነ ያን የሰማውን ነገር ተቀብሎ በልቡ ሲያምን ያ ሰው መጠመቅ ግዴታው ነው። ምክንያቱም የጌታችን የኢየሱስ ክርስቶስ ትእዛዝ ስለሆነ የአዲስ ኪዳን መግቢያ መንገድም ስለሆነ ያን ነገር ያልፈጸመ ደግሞ ከክርስቶስ ጋር አንድ አካል ያልሆነ ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ ካልተባበረ ኦኬ ይሄን ሰው ድኗል ለማለት ይከብደኛል። ስለዚህ እኔ የማምነው ከክርስቶስ ጋር አንድ መሆን መተባበር በጥምቀት ነው። ክርስቶስን መልበስ በጥምቀት ነው። ቀድም ደግሞ ሐዋርያት ሥራ ምዕራፍ 2 የጠቀስከው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የሚለው የኃጢአት ስርየትን በጥምቀት ነው። ስለዚህ ከዚህ አንጻር ሰው አምኖ ሲጠመቅ ይድናል ብለህ ነው የምታምነው ማለት ነው። ነገርኩህ እኮ አሁን ይሄን እምነት ያጸናልህ። እዛ ሄደ ደግሞ አማኑኤል ቸርች ሄደ ደግሞ ታሳምናቸዋለህ። ቀጥል። እሺ ጠይቅ። አሁን ጠይቀኝ። በቃ እሺ፣ ወደ ጥያቄ ልግባ። ኧረ ቸርች ውስጥ ቆይ፣ ቸርች ውስጥ ታምናለህ? አታምንም ብሏል። ምንም እኮ ይሄ ከተገለጠ ነገር እኮ ነው። የእምነት መግለጫቸውን ማየት ትችላላችሁ። እኔ መጠየቅ አይጠበቅባችሁም። እና ምን ትሰራለህ እዛ ቸርች ውስጥ አንተ? ኧረ አንተ ነህ በቃ ሚዩት አድርግ። ከያወር ጋር እያወራሁ የምር ምን ትሰራለህ? አታምንም? ያቺ ቸርች አይደለ? ታምናለች። በቃ አባቴ ሚዩት አድርግ። ማስረጃ ያሳየን። ኧረ ማስረጃ ያሳየን። ያላውራበት ልጠይቀው አንዴ። ለምንድን ነው የምንተው? ማስረጃ ጨረስን እኮ ለምን እንጨርሳለን? ማስረጃ ያሳየን። እዛ ቸርች ውስጥ ጨረስን። ታምናለችም አታምንም? ምንም የጨረስከው ስለኔ ጠየቀኝ መለስኩ። አሳየን ማስረጃ። ስለኔ ጠየቀኝ መለስኩ። ስለአንተ አይደለም ዋናው ጉዳይ፣ ስለ ቸርች። አንተ ከቸርች ትበልጣለህ። ጉግል አድርገው። አንተ ከቸርች ትበልጣለህ ማለት ነው። ጉግል አድርገው። ታምናለች አታምንም የሚለው ጉግል አድርገው። አንተ የቸርቹ አባል አለህ አይደል እንዴ? አንተ የቸርቹ አባል አለህ እኮ። ስለዚህ አንተ የቸርቹ አባል ቸርቿ የምታምነውን እምነት አታምንም፣ ግን አንተ ከቸርቿ ትበልጣለህ ማለት ነው። ቸርቿን ትክክል አይደለም። ጉግል አድርገውና የእምነት መግለጫዋን ጉግል ማረጋት አንተ ለምን አታሳየንም? ዝም ብላ ነው ማለት ነው። ሆስ ነክራ ያወጣችሁ አባቴ። ጥያቄው እንዳልጠይቅ ፈርተህ ነው በመሀል የገባኸው? አይ አይደለም ብሩክ፣ ግራ አጋባኝ። አሁን ዝም ብለህ ጥያቄ ለመሸሽ ወይ ውሸት መዋሸት ምናምን አይጠበቅብህም እኮ። አታምንም ብለህ አሁን ታምናለች። እሺ ታምናለች። ከዛ ጉግል ልለፈው ብዬ ነው አይ ለማውሸት ብፈልግ አታምንም ማለት እኮ ቅድም በቃ አለ። አታምንም አይደል? ስለዚህ በቃ አለቀ፣ ጨረሰ። አንዴ ሚዩት አድርገው። እኔ ከማድረግ በፊት ሚዩት አድርገው። እንዴ እኔ የለውም እንዴ? ሚዩት አድርገው። እሺ። እና እዚህ ያላችሁ 700 ሰዎች ዮብን አስገባው። እሺ ይገባል። ቆይ እዚህ ያላችሁ 800 ሰዎች ይሄ ብሩክ ወንድማችን ቤተ እምነቱ የማታምንበትን እምነት እያመነ ኧረ ዞር በል አንተ እንትን አትስራ። ምን ሆነ? ወደዛ ሚዩት አድርግ። አይ ትጥራ ስምን አትጥራ። ጤነኛ ነው? እሺ በሌለበት ስም ልጥራ። አንድ በሌለበት ስሙን እጠራለሁ። ይሄ ወንድማችን ብሩክ እሱ ቤተ እምነት የማታምንበትን እምነት እያመነ ቸርቹን ስህተት ነች እያለ እሱ ግን መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ብሎ ያምናል። የእሱ ቸርች ግን
ጥምቀት ለድህነት ነው ብላ አታምንም። ስለዚህ ምንድነው ማለት ነው? እሱ ከቸርቿ በላይ ነው፣ ቸርቹ ደግሞ ከሱ በታች ነች። እኔን ያህል ችግር ነው የገጠመን። አሁን ገስት ላክ መግባት ትችላለህ ማለት ነው። ዮሐዴ ቀጥሉ። ከዛ የሚጠይቅ አይ ሰው እኮ እንዲመለከተው ምናምን ከማለት አንጻር ነው። ቅድምም ኦልሬዲ ብሏል። እንደዚህ አይነት ነገር ግን አይሰራም። እኔ ለዮሐን ነግሬዋለሁ። ይኸውልህ መግለጫ ሲለኝ ቆይ አንተ ተረፍ፣ ከዚህ በኋላ አይረፍ። ጨርሰሃል። ከማወርድ ወደ ውይይት ትገባለህ ማለት ነው። አባቴ አታስፈራራኝም። ወንጌል እኮ ነው ያዝነው። ካላስፈራራው ትጠይቃለህ። ቀጥታ ወደ ጥያቄ ነው የምትሄደው። ጥያቄን አዘጋጅ። እስከዚያ ምን እያለን እንደሆነ ሪፍሬዝ ለማድረግ ማለት ነው። ቅድም እንግዲህ ለእግዚአብሔር ቃል የምርም የምንታመን ከሆነ ኦኬ፣ የምርም እግዚአብሔር የምንወደው ከሆነ ሰዎች ከክርስቶስ ተቃዋሚ ሆነው ቢቆሙ ልክ ኮንትራሞንደም የሚባል የአትናቴዎስ አገላለጽ አለ። ኮንትራሞንደም ምን ማለት ነው? ያው እኛ የአትናቴዎስ ልጆችም ስለሆንን እንናገራለን። አርዮሳውያን በጣም አይለው በዝተው ማለት ነው። እና አትናቴዎስ ኮንፍሮንት እያደረገ እየተቃወማቸው እንደው ለምን አተዋቸውም? ኦኬ እነርሱ ብዙዎች ናቸው፣ አንተ ብቻህን እየታገልካቸው ነው፣ ለምን እንደው አተዋቸውም ብለው ጠይቀውት ነበር አትናቴዎስ። እና አትናቴዎስ የተነገረው በጣም የምትታወቅ ፍሬዝ አለችው ኮንትራሞንደም የምትባል ዓለሙ ሁሉ አገይነስ ዘትሩዝ ቢሆን አገይነስ ትሩዝ ሆኖ ቢቆም እኔ ብቻዬን አገይነስ ዘ ወርልድ ሆኜ ደግሞ ቆማለሁ። ስለዚህ ሁሉም እንደው ፕሮቴስታንትም ተደምሮ ሙስሊሙም ተደምሮ ሁሉም በክርስቶስ ተቃውሞ ወይም ክርስቶስን ተቃውሞ በተቃራኒ በኩል ቢቆም እኛ ምንድነው የምንቆመው? እኛ የክርስቶስ ልጆች ወይም ደግሞ ክርስቲያኖች እውነት ስለሆነ ሁሌ የምንቆመው ከእውነት ጋር ሆነ ዓለሙን ነው የምንቃወመው ማለት ዓለም። ፕሮቴስታንቶች ተመልከቱ፣ የእግዚአብሔር ቃል እንዲህ ይላል። እሺ እንቀበላለን ዘን እነዚህ አካላት ወይም ደግሞ የሆነች ቸርች መካነ ኢየሱስ እንደዚህ ታምናለች ብትሏቸው አይ እሷ ከወንጌል ተቃራኒ ነች፣ ከክርስቶስ ተቃራኒ ተናግራለች፣ ትቃወማታለህ? አትቃወም? አይ አልቃወም። ስለዚህ አጌነስ ዘ ትሩዝ ይቆማሉ ማለት ነው። ኦኬ አጌነስ ዘ ትሩዝ፣ አጌነስ ዘ ወርልድ ሳይሆን አጌነስ ዘ ትሩዝ ነው የሚቆሙት ማለት ነው። ስለዚህ እባካችሁ ለእግዚአብሔርና ለእግዚአብሔር ቃል ቆሙ የሚለውን እናስተላለፍና ጥያቄ እንቀጥል። አሁን እዚህ ጀምሮ ያነባለሁ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ይሲ አሁን ይሄንን ምን ታደርገዋለህ? ምን አደረገ? መንፈስ ቅዱስ እንዲሞላብህ ልኮኛል አለ። ኦኬ እጁን በጫነበት ሰዓት ላይ ምን ሆነ? ወዲያው እንደ ቅርፊት የሚያህል ከዓይኑ ወረደ። ምንድነው? ከዓይኑ ወደቀ። ያን ጊዜም አየ፣ ተነስቶም ተጠመቀ። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ። ይሄንን ደግሞ ምን ልታደርገው? ቀጥል እስቲ ለስማ። ደግሞ በዚህ አዝናለሁ በጣም እኔ ጥሩ ነው ባይዘው ብታነበው አሪፍ ነበር። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ ነው ያልከው ማነህ? አንተ ነህ። ክፍሉን ግን እንዳላነበብከው በሚገባ ያስረዳል። አሁን ላስረዳ ነው። እሺ ላስረዳ ነው። ሚዩት አድርገው እባክህ። እሺ ምንድን ነው እያለ ያለው? መጀመሪያ አንተ የጠቀስከው ክፍል ልጥቀስና በተመሳሳይ ሀሳብ ተመሳሳይ ሀሳብ 16ም ስለሚናገር እዛም ሄደን እንዴት ነው መንፈስ ቅዱስ ሊቀበል የሚችለው ወይም ደግሞ የተቀበለው የሚለው እናየዋለን። እዚህ ክፍል ላይ ምንድን ነው ያለው? እሺ ከ14 ጀምሮ ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትና ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገስታትም በእስራኤል ልጆችን ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው።
ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላል። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት በደንብ አስተውሉ። ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። አሁን ስቴፑን ተመልከቱ። መጀመሪያ ታይ ዘንድና ከዛስ መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። በጣም አሪፍ። ስለዚህ ሁለት ስቴፖች አሉ። አይኑ ያያል፣ ከዛ መንፈስ ቅዱስ ደግሞ ይሞላል። እንዴት ነው የተሞላው? ወዲያውም አለ እንደ ቅርፊት ያለ ከአይኑ ወደቀ። እሺ አይኑ አየ አይደለ? ታይ ዘንድና ምን መንፈስ ቅዱስን ይሞላብህ ዘንድ ላከኝ አይደለ? እሺ ከአይኑ ወደቀ። ያን ጊዜ መንፈስ ቅዱስ ተሞላ ቢል ኖሮ የወንድማችን ሐሳብ ምናልባት ሴንስ ሊሰጥ ይችል ነበር። ቀጥሎ ግን ስለ መንፈስ ቅዱስ መሞላት ተናግሮ ክፍሉ ግን ስለምንድን ነው ያወራው? ቀጥሎ አያችሁ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። እንዴ ከላይ እኮ ታይና መንፈስ ቅዱስ ሞላብህ ዘንድ ነው የተላኩት አለ። እዚህ ክፍል ግን አየ ብሎ ከዛ በኋላ ምንድን ነው የሚለው? መንፈስ ቅዱስ ተሞላ ወዲያው፣ ከዛ በኋላ ተጠመቀ ነው የሚለው አይደለም። አየ መንፈስ ቅዱስ መሞላትና መጠመቅ አንድ አድርጎ ሲናገር ክፍሉ እንመለከታለን። አየ ለዛ ነው ያን ጊዜ ደግሞ አየ ታይ ዘንድና ከዛ በኋላ ተነስቶም ተጠመቀ። አየ ይኸው ጥምቀት አሁን ከመንፈስ ቅዱስ መሞላት ጋር አይነጥለውም። አንተ የጠቀስከው ክፍል አንተ ምን ብለህ ነው ያነበብከው? እዚህ ጋር መሀል ላይ ራስህ ፈልቅቀ የራስህ ጥቅስ ካየ በኋላ ተጠመቀ አይደለም፣ ካየ በኋላ መንፈስ ቅዱስ ተሞላ ከዛ በኋላ ተጠመቀ ብለህ ቃሉ የማይለውን ሰግስገ ለራስ አስተምሮ እንዲመቻ አድርገህ ልትጠመዝዘው ነበር። ግን አይቻልማ። የእግዚአብሔር ቃል ጽኑ መሰረት ነው። ልትጠመዝዘው አትችልም። አየህ ተነስቶም ተጠመቀ ይላል። በነገራችን ላይ ሰው የኃጢአት ስርየት ሳያገኝ የመንፈስ ቅዱስ ስጦታ መሞላት ወይም በመንፈስ ቅዱስ አይሞላም። ለዛ ነው ሐዋርያት ሥራ ምዕራፍ 16 ከቁጥር 22 ላይ ነው። ይሄ ተመሳሳይ ሀሳብ ይነገራል እዚህ ክፍል ላይ። እዚሁ ጋር መቼ ተቀበለ? አንድ ላይ መልሰው ነው። መቼ ተቀበለ መንፈስ ቅዱስ? ከተጠመቀ በኋላ አሳየኝ። ያው ቀድም እኮ አሳየው። ቆይ አንዴ ሐዋርያ ቅዱስ ጳውሎስ ለምን እንደተጠመቀ ከተጠመቀ በኋላ ያገኘው ምንድን ነው የሚለውን ቆይ አሳያለሁ። እዛው ክፍል ላይ ራሱ የሚናገረው ባይዘ መንፈስ ቅዱስ ሞላብህ ዘንድ ተላኩኝ አለ። ከዛ በኋላ ግን ተሞላና ተጠመቀ አይልም ክፍሉ። የሚሞላበት ማን ነው? አትደረሚውት አድርገው። ረጅም ሰዓት እየወሰድክ ነው አለመልስ። አዎ ጠያቂ ከሆነ ጠያቂ ሆነ ምላሽን እንደፈለግከው ልመልስልህ አልችልም። መጽሐፉ የሚለውን ነው የምመልስልህ። እዚህ ክፍል ላይ ቃል በቃል አንተ የጠቀስከው ክፍል ላይ ሄድኩልህና ሐናንያ የተናገረው አይንህን ታይ ዘንድና ማለት አይንህ እንዲያይና መንፈስ ቅዱስ እንድሞላብህ ተላኩኝ አለ። እሺ የት አለ መንፈስ ቅዱስ ተሞላ የሚለው? ኦኬ ኤግዛክት ወርድ ፋላሲ ከሆነ የምትፈልገው ማለት ነው። አይኑ መታየት ተናገረ። ቆይ ያው ወዲያውንም እንደ ቅርፊት ያለ ከአይኑ ወደቀ። ከዛስ ያን ጊዜም ደግሞ አየ ይላል። ኦኬ እዚህ ጋር ደግሞ ታይ ዘንድና ምን አደርገ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አይደለ የተባለ ማየቱ ተነገረን። እሺ ከአይኑ ቅርፊት የሚመስል ወደቀ። ከዛ በኋላ አየ አለ። መንፈስ ቅዱስ የት አለ ተሞላ የሚለው ይናገራል እዚህ ክፍል ላይ ላሳየ። ሐናንያ ነው አይደለ ሊሞላበት የመጣው? መንፈስ ቅዱስ ሊሞላበት የመጣው ሐናንያ ነው አይደለ? ወይስ መንፈስ ቅዱስ ነው አይደለ? እኔ ይሰማኛል የምታወራው። ሶሪ ድምፄ ተቋርጦ ነበር። ጥቅስ ጠቅሰህ አሳይ ብሩክ። ጥቅሱን አሳየ። አንተ ነህ ግን ምን ሆነህ ነው? መንፈስ ቅዱስ ተሞላ የሚለው ጥቅስ ጠቅሰህ አሳይ። አንትሽ ችግር የለውም። ጥቅሱ የቱ ጋ ነው መንፈስ ቅዱስ ሞላበት የሚለው የቱ ጋ ነው ያለው? አሁን ስማኝ በቃ አሁን አዳምጠኝ። እኔ በጣም እያዳመጥኩ አይደል? አዳምጠኝ። አሁን ምንድን ነው ያልከኝ አንተ? እንደዚህ ይላል እንጂ ተጠመቀ መንፈስ ቅዱስ ሞልቶበት ተጠመቀ የሚል የለም አልከኝ። በጣም አዳምጣውን ደግሜ ላንብብልህ። እሺ አሁን ምን ብለኸኛል? በእጅ መጫን ነው እዚህ ጋር የወረደው። ማን ላይ? ሐናንያ ላይ። ላሳይህ። መንፈስ ቅዱስ የወረደው ከጥምቀት በፊት ማለት ነው። በእጅ መጫን ነው። ላሳይህ ነው። 17 ላይ እንደዚህ ይላል። ሐናንያም ሄዶ ወደ ቤቱ ገባ ይልና እጁንም ጭኖበት፣ ሰማኝ፣ እጁንም ጭኖበት ወንድሜ ሳኦል ሆይ
ጌታ እርሱ በመጣህበት መንገድ የታየ ኢየሱስ ነው። ደግሞ አለ ምን አለ ደግሞ ታይ ዘንድ እና ሰማኝ ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። እጁን በመጫን ምንን ተቀበለ? እንዲያይና መንፈስ ቅዱስን ማስረጃውን አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀበለ የሚለው የቱ ጋር ነው? በእጁ መጫን በእጁ መጫን መንፈስ ቅዱስ ማስረጃውን አሁን የአንተ ሀሳብ ተሆና እጁን ሲጭንበት ቆይ አሁን የአንተ አባባል እጁ ሲጭንበት ከሆነ ገና ሲጀመር ሳያይም ሳይጠመቅም በፊት ነው እያልክ ያለው። ማስረጃ አምጣ። እንድሞላብህ ላከኝ እያለ አንተ ደግሞ ጭራሽ ከማየቱም መንፈስ ቅዱስ ከመቀበሉም በፊት እጁ ሲጭንበት ተቀብሏል እያልክ ነው። ማስረጃ አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀብሏል። እኔ በጣም እያዳመጥኩ ነው ወንጌል ስለሆነ። ተረጋጋ ትለኛለህ እንደ እየጠየቅኩ እኮ ልመልስልህ ነው። አዳምጠኝ ማለት ነው። ኦኬ ሐናንያም አለ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት። በጣም አዳምጡ እዚህ ጋር። መጀመሪያ ምንድን ያደረገው? እንደገባ እጁንም ጫነበት። ማን ላይ? ጳውሎስ ላይ። ኦኬ ወንድሜ ሳኦል ሆይ ጌታ እርሱ የላከበት ለምን እንደሆነ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው ብሎ ከመሰከረለት በኋላ ደግሞ አለው ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። በጣም አዳምጡ እዚህ ጋር ምን አለው? ቆይ ልጨርሳለሁ። ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። የተላከው ማን ነው? እዚህ ጋር ጋይሶች በደንብ አዳምጡ። ሐናንያን የተላከው ምን ለማድረግ? ከዓይኑ ላይ ያለውን ቅርፊት እንዲወርቅና መንፈስ ቅዱስን እንዲሞላ ከእግዚአብሔር የተላከው ማን ነው? ሐናንያ። ምን እንዲሞላው? መንፈስ ቅዱስን እንዲሞላው። ልክ ጥምቀትን ከዛ በኋላ አዘዘው፣ ተጠመቅ አለው። መጀመሪያ ግን ምን ሞልቶታል? መንፈስ ቅዱስን ሞልቶታል። የተላከው አናንያ ስለሆነ ማስረጃውን አምጣ። የኔን አይደለም መጀመሪያ ሞልቶታል የሚል ከየት አመጣ? ማስረጃውን አምጣ እንጂ። የተላከው ማን ነው? የተላከው ማን ነው? አልተላከም። ማን አለ? ሲጫንበት ወይም ደግሞ ቆይ ከመጠመቁ በፊት መንፈስ ቅዱስ ሞልቶበታል የሚል ማስረጃ አምጣ እኮ ነው። ቃል በቃል የፈለከው ወንድሜ። ሀሳቡም ጭራሽ የለም። እሺ በቃ እንደዚህ እናድርግ። የተላከው ማን ነው? መንፈስ ቅዱስ እንዲሞላው የተላከው ማስረጃውን አምጣ እንጂ። መንፈስ እኮ እየሰጠው እኮ ነው። ከሌለ ሚውት አድርገው ታዲያ ገና ሰጣለው። ማስፈራሪያ አደረገው እኮ ስጠኝ እንጂ አንጀቴ ነው። አዳምጥ። ቆይ አሁን ተኝቱ ጋር ነው ያለው። 30 ጊዜ አነበብከው። አሁን ቆይ ኧረ ተረጋጋ እንዴ! እኔ እኮ አላወራሁም። አንተ ራስህ ተረጋጋ ብለህማ። ቆይ አንዴ ሌላ ጥቅስ ልስጥህ። ችግር የለም ሌላ ጥቅስ ልስጥህ። ኧረ ተረጋጋ። ቆይ አንዴ የመልስ ጊዜ እኮ ነው። የመልስ ጊዜ ነው። ሰምቻለሁኝ ዮሐድ፣ በደንብ ሰምቻለሁ። አንዴ ስማ፣ ተረጋጋ። አንዴ አሁንም ራስህ ረጋ በልና ስማ። ጥያቄ ምን እየሆንክ ነው? እኔ በጣም አዳምነው እኮ እስከምጨርስ አሁን ልትወጣ ፈልጋለሁ። ሚዩት አድርገው፣ በቃ ሚዩት አድርገው። ማስረጃ ስጥ ብዬ ሚዩት አድርጌ ሰማሁህ። ከዛ ማስረጃ ልታመጣ አልቻልክም። ምን ትላለህ? ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ብሎ ተናገረው ትላለህ። አየህ፣ ተሞልቷል ትላለህ። ከየት አመጣኸው ነው ጥያቄ እኮ። ተሞልቷል እያልክ የምትጨምረው ከየት አመጣኸው? ልመልስ። ይሄኛው ስላልተስማማ ሌላ ደግሞ እናነባለን። ምንም ችግር የለውም። ስለዚህ እዚህ ላይ መጀመሪያ የጠቀስከው ማስረጃው እንደሌለ አረጋገጥን። ስለዚህ በደንብ ተመልከቱ። አሁን ሚዩት አድርገው። እኔ ሀሳቡን በደንብ ላብራራ። እዚህ ክፍል ላይ ጠቅሰ ነበር፣ ግን ማስረጃ የለም። አየህ፣ የራስህ ሀሳብ አንዴ ሚዩት አድርገው። ሌላ እንጥቀስ እያልክ ነው። ሌላውን አዘጋጅ። እስከዚህ አንዴ ሀሳብን አብራራ አይደል? እኔ ደግሞ ላብራራ። እሺ ሚዩት አድርግና እስከዚያ ጥቅስህን አዘጋጅ። እዚህ ክፍል ላይ የተነገረው ሐናንያ ወደ ጳውሎስ ተልኳል፣ ወደ ሳኦል ማለት ነው። የተላከው ስለ ሁለት ነገር ነው። ምን? አይኑ እንዲያይና መንፈስ ቅዱስ እንዲሞላበት ማለት ነው። ስለዚህ ሐናንያ ምን አለ? ኦኬ የተላኩት አለ አይንህን እንድታይና ከዛ በኋላ መንፈስ ቅዱስን እንድሞላብህ ነው አለ። ስለዚህ ወዲያውኑ እንደ ቅርፊት ያለ ከአይኑ ወደቀ ይላል። ከዛ በኋላ ያን ጊዜ ደግሞ አየ ይላል። ከዛ ወንድማችን ምን አድርጎ ጨመረ? እዚህ ክፍል ላይ አየ ካለ በኋላ ቀድሞ አየ ከማለቱ በፊት ነው መንፈስ ቅዱስ ተሞላ፣ ከዛ በኋላ አየ ብሎ ፈታው። ከየት አመጣው? የለም ማስረጃ። ክፍሉ የሚለው ምንድን ነው? ወዲያውኑ ምን ሆነ? መንፈስ ቅዱስ ተሞላ ነው የሚለው አይደለም። ወዲያውኑ
መጀመሪያ ከአይኑ እንደ ቅርፊት የሆነ ወደቀ። ያን ጊዜ ደግሞ ምን ሆነ? አየ። ከዛ በኋላ ምን አድርጋለሁ? ተነስቶም ተጠመቃለሁ። በቃ በጥምቀት ነው የመንፈስ ቅዱስ ስጦታ ወይም ደግሞ የመንፈስ ቅዱስ ልጅነትን የምናገኘው በጥምቀት ስለሆነ፣ ስለዚህ ተጠመቃለሁ። አለቀ። በነገራችን ላይ እዚህ ጋር ተጠመቅ ነው ያለው አይደል? 22 ላይ ደግሞ በኋላ ላይ እንሄዳለን። ምን ይላል? መጀመሪያ ከኃጢአት መሰር ያለብህ አይደል? የመንፈስ ቅዱስ ማደሪያ ለመሆን ሰው መጀመሪያ የኃጢአት ይቅርታ ነው ማግኘት ያለብህ። የመንፈስ ቅዱስ ቤተ መቅደስ ለመሆን አንድ ሰው ከኃጢአቱ መጀመሪያ መታጠብ ያስፈልጓል። ስለዚህ ሐናንያ ምንድን ነው የሚለው? ተነሳና ስሙን እየጠራ አሁን ስለምን ትዘገያለህ ይለዋል። ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ነው የሚለው። ከኃጢአቱ ሳይታጠብ የመንፈስ ቅዱስ ማደሪያ በፍጹም አይሆንም ማለት ነው። ከዚህ አንጻር የሚታይ ነው። እሺ ሁለተኛ ማስረጃ። ኧረ ልቀጥል። እኔ ደግሞ እንዴ ሁለተኛ ማስረጃ ልቀጥለው። ኦኬ አሁን በደንብ አዳምጥ። ልቀጥል። በመጀመሪያ ደረጃ ሲያወራ የነበረው ዮሐድ እያለኝ የነበረው ይቅርታ ዮሐዴ ጥቅስ ካልጠቀሰ አያወራም። ኧረ አንተ ነህ ምንድን ነው እንዴ እየሰማሁት አይደል? ምንድን ነው ችግር? ጥቅስ ጥቀስና ታረግ ነው ብሩኬ። ሪፍሌክት ልታረግ ነው። እንደዛ ነው እኮ እያሰበ ያለው። ፈራህ ታዲያ? አንተ ባረግስ ያወራንበት ጉዳይ አይደለም። ምንድን ነው የምፈራው? ዮሐድ ያለው ብለህ ከጀመርክ የራስህ ማስረጃ አይደለም። ዮሐድ ነው ያንተ ማስረጃ። አሁን ዮሐድ እኮ ሙሉ ሰው ነው። ስለዚህ ጥቅስ ጥቀስ። ሐዋርያት ማቴዎስ፣ ዮሐንስ እኔ ነኝ ያመጣሁት ይሁን ሁሉ ጥቅስ ባይዘው ወይ ጥቀሳ እኔ ነኝ ያመጣሁት። ስለዚህ ልቀጥልበት ከዮሐድ ጋር ትጠቅሳለህ። ብሩክ ሚውት አድርግልኝ፣ ልቀጥል ከሱ ጋር። ይሄንን ሙሉ ያመጣው ጥቅስ እኔ ነኝ። ጥቀስ በቃ በጌታ ስም። ዮሐድ ሙሉ ሰው ነው። ሰሚዎቹ ግን ይሰላቻቸዋል። በቃ አንተ ነህ የሰለቸህ ወንድሜ። ማንም የሰለቸህ ጥቅስ ካልጠቀስክ ሚውት አደርግሃለሁ። ያንተ ወሬ በጣም ይሰለቻል። ስለዚህ ጥቅስ ካልጠቀስክ ማለት ነው። ጥቅስ ካልጠቀስክ ማውራት አትችልም። ዮሐድም አያገባውም እዚህ ላይ። እሺ ሚውት አድርግ። እሺ በጣም ነው የማዝነው። እሺ ቴንክ ዩ። እሺ አሁን ስንነሳ መጀመሪያ ዮሐድዬ ሲል የነበረው ምንድን ነው? ከጥምቀት በፊት መንፈስ ቅዱስ አይወርድም ብሎ ነበረ። ሐዋርያት 10:44 ላይ ሳሳየው የዛን ሰዓት ላይ ለምልክት ነው ብሎ ጮኸ። ዋሽቶ ነበር መጀመሪያ። አስተካከል። አሁን ሚዩት ላደርግ ነው። ቅድም የጨረስነው እና የገደልነው አሁን ማስረጃ አቅቶሃል መሰለኝ ብሩኬ። ማስረጃ አቅቶሃል መሰለኝ። ከቅድሙ ጀምረህ ጭራሽ ትገድባለህ። ችግር የለም ተረጋጋና እንትን እልሃለሁ። አሁን ምክንያቱም እንዳልተመለሰ ስለታሰበ ምንም እኮ ያው ትጠቅሳለህ ያለ አውዱ ትጠቅሳለህ። አዎ ልቀጥለው። ዮሐድ ተረጋጋ። በጣም አዳምጬሃለሁ። በጣም ጥቀስ እባክህ፣ ጥቅሱን እባክህ እኮ ተረጋጋ በጌታ በኢየሱስ። እሺ ልጥቀስ፣ ችግር የለውም። ይሄንኑ ጀምሬ ነው ማውራት የምፈልገው። ሁለተኛውን ጥቅስ ከመስጠቴ በፊት የሐናንያን እዚህ ጋር ያለውን ሰዎች እዚህ ጋር በደንብ እንድታደርጉ ሐናንያ ተቀደም ነው የተው ነው። ምንድነው የምትጠቅሰው? እዚህ ክፍል ላይ አለ ብለህ ማስረጃው፣ አሁን እዚህ ክፍል ላይ ያለ ማስረጃውን እያልከን ነው። ዮሐድ ጥቅሱ ሲጠቅስ አዘጋጅቶ ሲመጣ ይገባል። አሁን ልብ ተረት አንተ ማስረጃው የሆንክ ነው የሚመስለው። ተጽፈሃል እንደ አንተ መጽሐፍ ቅዱስ ላይ እንደ ጨነቀን እኮ በቃ ጥቅስ ከጠቀሰ ይገባል።